ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቻናል ቤተሰቦቼ እንደምን ቆይታችኋል? ዛሬ አንድ የተፈጥሮ ተክል ተአምራዊ የጤና ስጦታዎችን የሚያስተምር መረጃ ይዤላችሁ ቀርቤያለሁ ማለት ነው። ይኸውም ቴምር ለጤንነታችን የሚያቀርባቸውን 7 የጤና ገጸ በረከቶችን በስፋትና በቀላል አቀራረብ አስረዳችኋለሁ ማለት ነው። እናንተም ደግሞ ቻናሉን ሰብስክራይብ እና ላይክ እያደረጋችሁ የቻናሉ ቤተሰብ እንድትሆኑና አጋርነታችሁን እንድታሳዩኝ እጠይቃችኋለሁ። መልካም ቆይታ ይሁንላችሁ። ቴምርን ልዩ የሚያደርገው በውስጡ የያዛቸው የንጥረ ነገሮች ጥምረት ነው። በዋነኝነት ቴምር 3 አይነት የተፈጥሮ ስኳሮችን በውስጡ ይዟል። እነሱም ግሉኮስ፣ ፍሩክቶስ እና ሱክሮስ ናቸው። እነዚህ ስኳሮች እንደ ገበታ ስኳር ጎጂ ሳይሆኑ ሰውነታችን በቀላሉ ሊያሟሟቸውና ወደ ኃይል ሊቀይራቸው የሚችላቸው የስኳር አይነቶች ናቸው ማለት ነው። ቴምርን በበላን በጥቂት ደቂቃዎች ውስጥ እነዚህ ስኳሮች ወደ ደም ዝውውራችን በመግባት ድካምን ባንዴ የማጥፋትና ንቃትን የሚያመፍታት ተአምራዊ አቅም አላቸው ማለት ነው። ብዙ ጊዜ የአካል ብቃት እንቅስቃሴ ስናደርግ ወይም ከባድ ስራ ስንሰራ ሰውነታችን ግላይኮጅን የተባለውን የተከማቸ ኃይል ይጠቀማል። ይህ ኃይል ሲያልቅ ድካም ይሰማናል። በዚህ ሰዓት ቴምርን መመገብ የጠፋን ኃይል ወዲያውኑ ይተካል። ለዚህም ነው ብዙ ስፖርተኞች ልምምድ ከመጀመራቸው በፊት ወይም በልምምድ መሃል ቴምርን የሚመርጡት። ሰው ሰራሽ የሆኑ የኃይል መጠጦች ወይም ኢነርጂ ድሪንኮች ማለት ነው የልብ ምትን ሊጨምሩና የጎንዮሽ ውደት ሊያመጡ ይችላሉ። ቴምር ግን ያለምንም ስጋት ያንኑ ኃይል በተፈጥሯዊ መንገድ ይሰጠናል። ከቴምር ድንቅ የጤና ገጸ በረከቶች ውስጥ ደግሞ 7ቱን በስፋትና በጥልቀት እንመለከታለን። ለምሳሌ አንደኛውና ቀዳሚው ቴምር ጥሩ የኃይል ምንጭ ነው። አንዳንድ ጣፋጭ ነገሮችን ስንበላ ኃይል ሰጥተውን ወዲያውኑ መልሰው እንዲደክመን ያደርጋሉ። ይህ ሹገር ክሬሽ ይባላል። ቴምር ግን ከስኳሩ በተጨማሪ ከፍተኛ ፋይበር ስላለው ስኳሩ ወደ ደም ውስጥ የሚገባው በተረጋጋ ሁኔታ ነው። ይህም ማለት የሚሰጠን ኃይል ለረጅም ሰዓት አብሮ ይቆያል ማለት ነው። ከዚህም በተጨማሪ በውስጡ ያለው ፖታሲየም የጡንቻ መኮማተርን ይከላከላል። ቢ ቫይታሚኖች ደግሞ ምግብ ወደ ኃይል የሚቀይርበትን ሂደት ያፋጥናሉ። በአጠቃላይ ስራ በዝቶባችሁ ለደከማችሁ፣ ለምታጠኑ ተማሪዎች ወይንም ንቁ መሆን ለምትፈልጉ ሁሉ ቴምር ቁጥር 1 ምርጫችሁ ሊሆን ይገባል። መመገብ መጀመር ካሰባችሁ ደግሞ በቀን ከ3 እስከ 5 ፍሬ መመገብ ለውጡን ለማግኘት በቂ ነው ማለት ነው። ሁለተኛው ደግሞ ለጨጓራና ለአንጀት ጤና ወይም ለምግብ መፈጨት ስርዓት ቀዳሚ ምርጫ ነው። ቴምር ለምግብ መፈጨት ስርዓታችን ካሉት ምርጥ ተፈጥሯዊ መድኃኒቶች ውስጥ አንዱ ነው። ለዚህም ዋናው ምክንያት በውስጡ የያዘው እጅግ ከፍተኛ የሆነ የፋይበር መጠን ነው። ቴምር በውስጡ ኢንሶሉብል ፋይበር የተባሉ ንጥረ ነገሮችን ይዟል። ይህ ፋይበር በውሃ የማይሟሟ በመሆኑ በአንጀታችን ውስጥ ሲያልፍ እንደ መጥረጊያ ያገለግለናል። የምግብ ተረፈ ምርቶች በአንጀታችን ውስጥ ሳይቆዩና ሳይደርቁ በፍጥነት እንዲወገዱ በማድረግ ለብዙዎች ስቃይ የሆነውን የሆድ ድርቀትን ወይም ኮንስቲፔሽንን ማለት ነው በዘላቂነት ይከላከላል። በቀን ጥቂት ቴምሮችን መመገብ የአንጀት እንቅስቃሴን መደበኛና ለስላሳ ያደርገዋል። ብዙዎቻችን ቅመም የበዛባቸው ምግቦች ስንመገብ የጨጓራ ቃጠሎ ወይም የአሲድ መመለስ ያጋጥመናል። ቴምር ተፈጥሯዊ የሆነ የአሲድ መከላከያ ስላለው የጨጓራን አሲድ በማመጣጠን ረገድ ትልቅ ሚናን ይጫወታል። በተለይ በባዶ ሆድ ቴምርን መመገብ የጨጓራ ግድግዳ እንዳይቆጣና እንዳይጎዳ ይረዳል። ሌላው ደግሞ በአንጀታችን ውስጥ ጥሩና መጥፎ የሚባሉ ባክቴሪያዎች አሉ። ቴምር በውስጡ ባለው አሚኖ አሲድ እና ፋይበር አማካኝነት እነዚህን ጠቃሚ ባክቴሪያዎች ይመግባቸዋል። ጠቃሚ ባክቴሪያዎች በአንጀታችን ውስጥ ሲበዙ የምግብ መፈጨት ብቃታችን ይጨምራል። ጋዝ መፈጠር እና ሆድ የመነፋት ችግሮችም በከፍተኛ ሁኔታ ይቀንሳሉ ማለት ነው። ሳይንሳዊ ጥናቶች እንደሚያሳዩት በፋይበር የበለጸጉ ምግቦች ማለትም እንደ ቴምር ያሉ ማለት ነው አዘውትሮ መመገብ በአንጀት ውስጥ ጎጂ የሆኑ ኬሚካሎችን እንዳይቀመጡ ስለሚያደርግ ለትልቁ አንጀት ካንሰር የመጋለጥ እድልን በእጅጉ ይቀንሳል። ስለዚህ የጨጓራ መቆጣት፣ የሆድ መነፋት ወይም የሆድ ድርቀት የሚያስቸግራችሁ ከሆነ ውድ የሆኑ መድኃኒቶችን ከመፈለጋችሁ በፊት ይህንን ተፈጥሯዊ የበረሃ ወርቅ በቀን 3 ወይም 5 ፍሬ መመገብ እንድትጀምሩ ይመከራል ማለት ነው። ሶስተኛው ደግሞ የአንጎል ብቃትና የማስታወስ ችሎታችሁን ያሳድጋል። ቴምር ለሰውነታችን ብቻ ሳይሆን ለጭንቅላታችንም ድንቅ ምግብ ነው። ብዙ ጊዜ ቴምርን ለኃይል ብቻ ብንወስደውም በውስጡ ያሉት ንጥረ ነገሮች ግን የአንጎላችንን ጤንነት በመጠበቅ ረገድ ተአምራዊ ስራን ይሰራሉ። በአንጎላችን ውስጥ ኢንፍላሜሽን ወይም ብግነት ሲፈጠር የአንጎል ሴሎች መጎዳት ይጀምራሉ።
ቴምር በውስጡ ፖሊፊኖል የተባሉ ኃይለኛ አንቲኦክሲዳንቶችን ይዟል። እነዚህ ውህዶች በአንጎል ውስጥ የሚፈጠሩ መርዛማ ዝገቶችን በመከላከል የአንጎል ሴሎች እንዳይሞቱና እንዳይጎዱ ይጠብቃሉ። ይህም አእምሯችን ለረጅም ጊዜ ንቁና ወጣት ሆኖ እንዲቆይ ያደርገዋል። እንዲሁም ደግሞ በቤተ ሙከራ የተደረጉ ጥናቶች እንደሚያሳዩት ቴምርን አዘውትሮ መመገብ የመማር ብቃትንና ነገሮችን የማስታወስ ችሎታን በእጅጉ ይጨምራል። ቴምር በአንጎል ሴሎች መካከል ያለውን የመረጃ ልውውጥ ወይም ኒውራል ኮሚኒኬሽንስን የሚያፈጥነው አዳዲስ ነገሮችን ስንማር በቀላሉ እንድንረዳና በጭንቅላታችን ውስጥ እንድንይዝ ይረዳናል። ለዚህም ነው በተለይ ለተማሪዎች በፈተና ወቅት ወይም ደግሞ ትኩረት በሚፈልጉበት ጊዜ ቴምር እንዲመገቡ የሚመከረው ማለት ነው። በዕድሜ መግፋት ምክንያት የሚመጡ የአእምሮ መርሳት በሽታዎች ለምሳሌ እንደ አልዛይመር ያሉ በሽታዎች የሚከሰቱት ቤታ አሚሎይድ የተባሉ ፕሮቲኖች በአንጎል ውስጥ ክምችት ሲፈጥሩ ነው። ቴምር እነዚህ ፕሮቲኖች እንዳይከማቹ የማድረግ ልዩ ተፈጥሯዊ ኃይል አለው። ይህም ማለት ዛሬ ቴምርን መመገብ ወደፊት በዕድሜ ስንገፋ ለሚመጡ የአእምሮ ህመሞች እንደ ቅድመ መከላከያ መድኃኒት ያገለግለናል ማለት ነው። በዋናነት ደግሞ ቴምር በውስጡ የቫይታሚን ቢ ጥሩ ምንጭ ነው። ይህ ቫይታሚን በሰውነታችን ውስጥ ሴሮቶኒን እና ዶፓሚን የተባሉ የደስታ ሆርሞኖች እንዲመረቱ ይረዳል። እነዚህ ሆርሞኖች ደግሞ የአእምሮ ጭንቀትን በመቀነስ ስሜታችን እንዲስተካከልና የተረጋጋ አእምሮ እንዲኖረን ያደርጋሉ። ስለዚህ አእምሯችሁ በስራ እንዲወጠር የሚያደርጉ ወይም ትኩረት የማጣት ችግር ያለባቸው ሰዎች በየቀኑ ከሚወሰዱ ቡና ይልቅ 3 ወይም 4 ቴምሮችን መመገብ የአንጎላችሁን ብቃት ወደ ላቀ ደረጃ ያሻግርላችኋል ማለት ነው። አራተኛው ደግሞ ለልብና ለደም ዝውውር ጤና ይረዳናል። ልባችን በቀን 24 ሰዓት ያለ እረፍት የምትሰራ ሞተር ናት። ለዚህች ወሳኝ የሰውነታችን ክፍል ደግሞ ቴምር እጅግ ጠቃሚ የሆነ ተፈጥሯዊ የልብ ምግብ ነው። ቴምር የልባችንን ጤንነት እንዴት እንደሚጠብቅልን በዝርዝር እንመልከት። ለምሳሌ በቀዳሚነት የደም ግፊትን ለመመጣጠን ይረዳል። ቴምር በውስጡ ከፍተኛ መጠን ያለው ፖታሲየም ይዟል። ፖታሲየም ደግሞ የደም ስሮችን በማዝናናትና በስፋት ደም በነፃነት እንዲዘዋወር ያደርጋል። ብዙ ጊዜ ለደም ግፊት መጨመር ምክንያት የሚሆነው በሰውነታችን ውስጥ ያለው የጨው መጠን መብዛት ነው። ቴምር ደግሞ የጨው መጠኑ በጣም ዝቅተኛ በመሆኑ በሰውነታችን ውስጥ ያለውን የፈሳሽና የጨው መጠን በማመጣጠን የደም ግፊትን እንዳይጨምር ያደርገዋል ማለት ነው። እንዲሁም መጥፎ ኮሌስትሮልን ይዋጋልናል። በደም ስሮቻችን ውስጥ የሚከማች መጥፎ ኮሌስትሮል ማለትም ኤልዲኤል የሚባለው ኮሌስትሮል የደም ስሮችን በማጥበብ ለልብ ድካም ይዳርገናል። ቴምር በውስጡ ምንም አይነት ኮሌስትሮል የለውም። ይልቁንም በውስጡ ያሉት አንቲኦክሲደንቶች በደም ስሮች ግድግዳ ላይ ስብ እንዳይከማች ይከላከላሉ። ይህም የደም ስሮች ግትር እንዳይሆኑና እንዳይደፈኑ በማድረግ የልብ ስራን ያቀላጥፋሉ ማለት ነው። ሌላው ደግሞ ትራይግሊሰራይድን ይቀንሳል። ጥናቶች እንደሚያሳዩት ቴምርን አዘውትሮ መመገብ በደም ውስጥ ያለውን የትራይግሊሰራይድ ወይንም ደግሞ በደም ውስጥ ያለ የስብ አይነትን መጠን ይቀንሳል። ይህ ስብ ሲቀንስ የልብ ድካም ወይም ሃርት አታክና የአንጎል ደም መፍሰስ ወይም ደግሞ ስትሮክ የምንለው ማለት ነው የመከሰት እድላቸው በከፍተኛ ሁኔታ ይቀንሳል ማለት ነው። እንዲሁም ደግሞ ለልብ ምት መስተካከል ይረዳናል። በቴምር ውስጥ የሚገኘው ማግኒዥየም ለልብ ምት መስተካከል እጅግ አስፈላጊ ነው። ማግኒዥየም የልብ ጡንቻዎችን በተገቢ ሁኔታ እንዲኮማተሩና እንዲረኩ በማድረግ ልባችን በተስተካከለ ፍጥነት ደም እንድትረጭ ይረዳታል። በአጠቃላይ ልባችሁን ከተለያዩ አደገኛ በሽታዎች ለመጠበቅና የደም ዝውውር ስርዓታችሁ የተሳለጠ እንዲሆን በየቀኑ ጥቂት ቴምሮችን መመገብን የህይወት ልምድ ማድረግ ይኖርባችኋል። በተለይ በቤተሰባችሁ ውስጥ የልብ ህመም ወይም የደም ግፊት ታሪክ ላለባችሁ ሰዎች ቴምር ተመራጭ መከላከያ ነው ማለት ነው። አምስተኛው ደግሞ ለአጥንት ጥንካሬና ለጥርስ ጤና ተመራጭ ነው። ብዙዎቻችን ለአጥንት ጤንነት ስናስብ መጀመሪያ ወደ አእምሯችን የሚመጣው ወተት ወይም ካልሲየም ብቻ ሊሆን ይችላል። ነገር ግን አጥንታችን ጠንካራና ጤናማ ሆኖ እንዲቀጥል ቴምር በውስጡ የያዛቸው ሌሎች ወሳኝ ማዕድናት ድርሻቸው እጅግ ከፍተኛ ነው። ቴምር እንደ ሴሊኒየም፣ ማንጋኒዝ፣ ኮፐርና ማግኒዥየም ያሉ 4 ወሳኝ ማዕድናትን በአንድ ላይ የያዘ ድንቅ ፍሬ ነው። እነዚህ ማዕድናት ለአጥንት ግንባታና ጥንካሬ መሰረታዊ ናቸው። በተለይም እድሜያቸው እየገፋ ለሚሄዱ ሰዎች የሚከሰተውን የአጥንት መሳሳት ወይም ኦስቲዮፖሮሲስ የተባለውን ህመም ለመከላከል ቴምርን መመገብ እጅግ አስፈላጊ ነው። ህፃናት ገና አጥንታቸው እየተገነባ ባለበት ወቅት
እነዚህን ማዕድናት ማግኘታቸው እድገታቸው የተስተካከለ እንዲሆን ይረዳል። እንዲሁም ነፍሰ ጡር እናቶች ቴምርን ሲመገቡ በማህፀን ውስጥ ላለው ጽንስ የአጥንት እድገትና ለራሳቸውም የአጥንት ጥንካሬ ትልቅ እገዛን ያደርግላቸዋል። ቴምርን ለየት የሚያደርገው በውስጡ ፍሎራይድ የያዘ መሆኑ ነው። ፍሎራይድ የጥርስ ገጽታን ወይም ኢናሜልን በማጠናከር ጥርሳችን በባክቴሪያ እንዳይጠቃና እንዳይቦረቦር ይከላከላል። ምንም እንኳን ቴምር ጣፋጭ ቢሆንም በውስጡ ያለው ፍሎራይድ ግን ለጥርስ ጤንነት በጣም ጠባቂ ሆኖ ያገለግለናል። በቴምር ውስጥ ያሉት ማዕድናት አጥንትን ከማጠናከርም ባለፈ በመገጣጠሚያዎች አካባቢ የሚከሰቱ ህመሞችንና ቁርጥማትን የመቀነስ አቅም አላቸው። ይህም ሰውነትን ቀልጣፋና በቀላሉ የማይሰበር እንዲሆን ያደርገዋል። ስለዚህ ጠንካራ አጥንት፣ ጤናማ ጥርስና ቀልጣፋ እንቅስቃሴ እንዲኖራችሁ ከፈለጋችሁ ቴምርን በመደበኛነት መመገብ ይኖርባችኋል ማለት ነው። ስድስተኛው ደግሞ የደም ማነስን ወይም አኒሚያን ይከላከላል፣ እንዲሁም የደም ጤንነትንም ይጠብቃል። ብዙዎቻችን ያለምንም ምክንያት ድካም ሲሰማን፣ ቶሎ ቶሎ ስንተነፍስ ወይም የልብ ምታችን ሲጨምር ምክንያቱ ምን እንደሆነ ግራ ሊገባን ይችላል። አብዛኛውን ጊዜ የእነዚህ ምልክቶች መንስኤ በሰውነታችን ውስጥ የብረት ወይም የአይረን ማዕድን እጥረት ወይም የደም ማነስ ነው። ቴምር ለዚህ ችግር እጅግ ቀላልና ተፈጥሯዊ መፍትሄ ሆኖ እናገኘዋለን። ቴምር በውስጡ ከፍተኛ መጠን ያለው የብረት ማዕድንን ይዟል። ብረት ደግሞ በደማችን ውስጥ ለሚገኘው ሄሞግሎቢን ለተባለው ፕሮቲን ዋናው ግብአት ነው። ሄሞግሎቢን ከሳምባችን ኦክሲጅንን ተሸክሞ ወደ መላው የሰውነታችን ክፍሎች የሚያከፋፍል ታክሲ እንደማለት ነው። በሰውነታችን ውስጥ የብረት መጠን ሲጨምር ደግሞ የደም ማነስ ችግር ይወገዳል። ሰውነታችንም በቂ ኦክሲጅን ስለሚያገኝ የድካም ስሜት ተወግዶ በንቃት እንድንንቀሳቀስ ይረዳናል ማለት ነው። ነፍሰ ጡር እናቶች በሰውነታቸው ውስጥ ያለው የደም ፍላጎት ስለሚጨምር ለደም ማነስ የመጋለጥ ዕድላቸው ሰፊ ነው። ቴምርን በመደበኛነት መመገባቸው ደግሞ የደማቸውን መጠን ከፍ እንዲያደርጉ ከመርዳቱም በላይ በማህፀን ውስጥ ላለው ጽንስ በቂ የደም ዝውውር እንዲኖርም ያደርገዋል። ከዚህም በተጨማሪ በቴምር ውስጥ ያለው ፎሌት የጽንሱ የነርቭ ስርዓት ጤናማ ሆኖ እንዲገነባ ይረዳል። ቴምር ደምን ከማብዛት ባለፈ ደግሞ የደም ዝውውር እንዲቀላጠፍ ያደርጋል። በውስጡ ያለው ቫይታሚን ሲ ሰውነታችን ከሌሎች ምግቦች የምናገኘውን የብረት ማዕድን በቀላሉ እንዲመጥ ይረዳዋል። ይህም ማለት ቴምርን ስንበላ የራሱን ብረት ከመስጠቱም በላይ ከሌሎች ምግቦች የምናገኘውን ጥቅም እጥፍ ያደርገዋል። ጤናማና በቂ ደም ሲኖርም ደግሞ የሰውነታችን በሽታ የመከላከል አቅም ወይም ኢሚኖ ሲስተማችን ማለት ነው እየጠነከረ ይሄዳል። ቴምር ነጭ የደም ሴሎች በብቃት ስራቸውን እንዲሰሩ ስለሚረዳ ሰውነታችን እንደ ጉንፋንና መሰል ኢንፌክሽኖችን በቀላሉ እንዲቋቋሙ ያግዛቸዋል። ስለዚህ በተደጋጋሚ የድካም ስሜት የሚሰማችሁ፣ አይናችሁ ስር የሚገለጣ ወይም የደም ማነስ ችግር ያለባችሁ ሰዎች ቴምርን እንደ ተፈጥሯዊ የደም ማከሚያ ወይም ብለድ ቶኒክስ ብትጠቀሙት አስገራሚ ለውጥ ታገኛላችሁ ማለት ነው። ሰባተኛና የመጨረሻው ደግሞ ለቆዳ ጤንነትና ለፀጉር ውበት አይነተኛ ተመራጭ ነው። ብዙዎቻችን ለቆዳችንና ለፀጉራችን ውበት ውድ የሆኑ ክሬሞችንና ቅባቶችን እንገዛለን። ነገር ግን እውነተኛ ውበት የሚጀምረው ከውስጥ ነው። ቴምር ለቆዳችን ስላሴና ለፀጉራችን ጥንካሬ የሚሆኑ እጅግ በጣም ጠቃሚ ንጥረ ነገሮችን በውስጡ የያዘ ተፈጥሯዊ የውበት ሳሎን ነው። ቴምር በውስጡ ቫይታሚን ሲ እና ቫይታሚን ዲ በከፍተኛ መጠን ይዟል። እነዚህ ቫይታሚኖች የቆዳን የመለጠጥ ባህሪ በመጠበቅ ረገድ ትልቅ ሚናን ይጫወታሉ። ቴምርን አዘውትረው የሚመገቡ ሰዎች ቆዳቸው ለስላሳና አንጸባራቂ ይሆናል። በተጨማሪም በውስጡ ያሉት አንቲኦክሲደንቶች የቆዳ ሴሎች በፀሐይ ጨረርና በብክለት እንዳይጎዱ ስለሚከላከሉ ማለት ነው በእድሜ ምክንያት የሚመጣ የቆዳ መሸብሸቦችን ይከላከላሉ። በቴምር ውስጥ የሚገኙት ፊኖሊክ ውህዶች የቆዳ ላይ የሚከሰቱ እንደ ማሳከክ፣ መቅላት ወይም ጥቁር ነጠብጣቦችን ለመቀነስ ይረዳሉ። ቆዳችን ራሱን የመጠገን ወይም ሰልፍ ሪፔር አቅሙ እንዲጨምር ስለሚያደርግ ቁስሎች ወይም የብጉር ጠባሳዎች በቶሎ እንዲድኑ ያግዛል። ሌላው የፀጉር መርገፍ ለብዙዎቻችን ትልቅ ስጋት ነው። ቴምር ደግሞ በውስጡ ቫይታሚን ቢ5 ወይም ፓናቶኒክ አሲድ እና ብረትን ይዟል። እነዚህ ሁለት ንጥረ ነገሮች ለፀጉር ስሮች ጤንነት ወሳኝ ናቸው። ብረት ወደ ፀጉር ስር የሚሄደውን የደም ዝውውርና ኦክሲጅን ስለሚጨምር ፀጉር እንዳይነቀልና እንዳይሳሳ ያደርጋል። ቫይታሚን ቢ5 ደግሞ ፀጉራችን ወዝ እንዲኖረውና እንዳይሰባበርም ይረዳዋል። በተጨማሪም በቴምር ውስጥ ያሉ ዘይቶችና ማዕድናት ቆዳችንና ፀጉራችን ተፈጥሯዊ እርጥበት እንዲኖራቸው ያደርጋሉ። ይህ ደግሞ በተለይ ደረቅ ቆዳና ደረቅ ፀጉር ላላቸው ሰዎች
እጅግ ተመራጭ ያደርገዋል ማለት ነው። ስለዚህ ውድ ለሆኑ የኬሚካል ውጤቶች ከማውጣታችሁ በፊት ማለት ነው በቀን ጥቂት ቴምሮችን በመመገብ ተፈጥሯዊ ውበታችሁን ከውስጥ ወደ ውጪ ማውጣት ትችላላችሁ ማለት ነው። እንግዲህ ቴምር ከምግብነቱን ባለፈ እነዚህን 7 የሚያስደንቁ ጥቅሞችን ከመስጠቱም ባለፈ እንግዲህ ዘርፈ ብዙ የጤና ስጦታዎችን የሚሰጠን የተፈጥሮ ስጦታችን ነው ማለት ነው። እናንተም ደግሞ እንደዚህና መሰል የሆኑ ከጤና ጋር የተገናኙ ጥሩ መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ በማድረግ የቻናሌ ቤተሰብ እንድትሆኑ እጠይቃችኋለሁ። በዚህም ደግሞ በጣም አስገራሚ የሆነ የጤና መረጃዎችን እያገኛችሁ ብዙ ጥቅሞችን ታተርፋላችሁ ብዬ አስባለሁ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን ማለት ነው። መልካም ጊዜ ይሁንላችሁ።